ሄሎ ጤና ይስጥልኝ ቻናላችን ተከታታዮች ዛሬ ምዕራፍ 10 ኦክሲዴሽን ሪዳክሽን ሪአክሽን በሚል ተገናኝተናል። እንግዲህ ባለፈው ሳምንት ቻፕተር 9 ሪአሬንጅመንት ሪአክሽን የሚለውን አይተን ነበር። ዛሬ ደግሞ ኦክሲዴሽን ሪዳክሽን ሪአክሽን ወይም ባጭሩ ሪዶክስ ሪአክሽን የሚለውን የምናይ ይሆናል ማለት ነው። እንግዲህ በዚህ ቻፕተር የምናየው ኦክሲዴሽን ምንድነው፣ ሪዳክሽን ምንድነው፣ ኦክሲዴሽን አንደርጎ ሲያደርግ የምንጠቀማቸው ኤጀንቶች ምንድናቸው፣ እነማን ናቸው፣ በኦክሲዴሽን ምክንያት ማን ወደ ማን ይቀየራል፣ በሪዳክሽን ምክንያት ደግሞ ማን ወደ ማን ይቀየራል የሚለው እናያለን ማለት ነው። እንግዲህ ኤሌክትሮኬሚስትሪ ስትማሩ ወይም ስታስተውሉ ሁሉ ጊዜ ቢሆን ኦክሲዴሽን ሪዳክሽን የሚሉት ሁለቱ ሪአክሽን የማይነጣጠሉ እንደሆኑ ታውቁ ያስፈልጋል ማለት ነው። ኦክሲዴሽን ካለ ሪዳክሽን አለ፣ ሪዳክሽን ካለ ኦክሲዴሽንም ይኖራል ማለት። ስለዚህ ሁለቱም አብረው ካልሆነ አይኖሩም ማለት ነው። ኦክሲዴሽን ሪዳክሽን ሪአክሽን ሶ ባጭሩ ሪዶክስ እንላቸዋለን። ሪዶክስ ሪአክሽን እንላቸዋለን። ሶ ኦክሲዴሽን ማለት እንግዲህ ጌኒንግ ኦፍ ኦክሲጅን እንደ ሎስ ኦፍ ሃይድሮጅን። ስለዚህ በኦክሲዴሽን ምክንያት ኦክሲጅንን ጌን እናደርጋለን፣ ሃይድሮጅን ደግሞ ሎስ ይሆናል። ይሄ ማለት ኦክሲዴሽን ነምበር ይጨምራል ማለት ነው። ኦክሲዴሽን ነምበር ይጨምራል፣ ሃይድሮጅን ነምበር ግን ይቀንሳል። ሶ በኦክሲዴሽን አማካይነት እንግዲህ በማኑፋክቸሪንግ ኢንዱስትሪ ውስጥ ብዙ ጠቃሚ የሆነ ነው። እንግዲህ አፕሊኬሽኑን ስናይ ከአልኮል በቀጥታ አልዲሃይድን እንደዛውም ካርቦክሲሊክ አሲድን ማምረት እንችላለን። እንዲሁም ከአልኮል ኬቶንን ማምረት እንችላለን ማለት ነው። ስለዚህ ለማኑፋክቸሪንግ ኢንዱስትሪ በጣም ወሳኝ የሆነ አፕሊኬሽን ነው ማለት ነው። የኬሚስትሪ አፕሊኬሽን ለማኑፋክቸሪንግ ኢንዱስትሪ። ሶ ፕራይመሪ አልኮል እንደምታውቁት በቀጥታ ኦክሲዳይዝድ በመሆን ወደ አልዲሃይድ ይቀየራል። አልዲሃይድን ደግሞ ወደ ካርቦክሲሊክ አሲድ መቀየር ይቻላል። the only difference ጋር ወሳኙ ነገር እንግዲህ ኦክሲዳይዚንግ እና ሪዲዩሲንግ ኤጀንት የምንላቸው ናቸው። ስለዚህ the best oxidizing agent እዚህ ጋር ፖታሺየም ፐርማንጋኔት እንዲሁም ክሮሚክ አሲድ ነው ማለት ነው። ፕራይመሪ አልኮልን ወደ አልዲሃይድ ወይም ወደ ካርቦክሲሊክ አሲድ ለመቀየር የምንጠቀመው ኦክሲዳይዚንግ ኤጀንት አለ ማለት ነው። ያ ኦክሲዳይዚንግ ኤጀንት ፖታሺየም ፐርማንጋኔት እንዲሁም ክሮሚክ አሲድ ነው ማለት። ስለዚህ ፕራይመሪ አልኮል can be oxidized to an aldehyde, then an aldehyde can be oxidized to carboxylic acid. This reaction is known as simply oxidation reaction. Here we use potassium permanganate as oxidizing agent. The same fashion chromic acid can be used as oxidizing agent. ስለዚህ የኒው ኦክሲዳይዚንግ ኤጀንት ባሉበት ከፕራይመሪ አልኮል ካርቦክሲሊክ አሲድን በዚህ መልኩ መፍጠር እንችላለን ማለት ነው። ሰከንደሪ አልኮል ከሆነ ግን ወደ ኬቶን ነው የሚቀየረው። ሶ ሰከንደሪ አልኮል ወደ ኬቶን ሲቀየር ግን the best and the most commonly used oxidizing agentችን ክሮሚክ አሲድ ነው። ፖታሺየም ፐርማንጋኔት እዚህ ጋር ለሰከንደሪ አልኮል አንጠቀምም ማለት ነው። ስለዚህ ስፔሲፊሲቲ እንዲሁም ሰሌክቲቪቲ አለ ማለት ነው ኦክሲዴሽን ሪዳክሽን ሪአክሽን አካባቢ ላይ። ሶ ሰከንደሪ አልኮልን ፈልገን ወደ ኬቶን መቀየር ከፈለግን በቀጥታ መጠቀም ያለብን ክሮሚክ አሲድ ነው፣ ሁለቱም ቢኖሩም እንኳን ማለት ነው። ሶ preferentially we have to use chromic acid as a selective oxidizer for secondary alcohol to ketone ብላችሁ ማየት ትችላላችሁ። ሶ ኬቶን now tertiary alcohol here given with chromic acid the product is simply ketone. ሶ ኬቶንን እንፈጥራለን ማለት ነው። ይሄ እንግዲህ ሪአክሽኑ የሚያሳያችሁ ባላንስድ ኬሚካል ሪአክሽኑን ለማሳየት ነው ማለት ነው። ሶ ትሪሸሪ አልኮል እንግዲህ ኦክሲዴሽን አካሄድም ምክንያቱም ምንም ሃይድሮጅን ቦንድ ስለሌለው ትሪሸሪ አልኮል ላይ ኦክሲዴሽንን ኤክስፔክት አናደርግም ማለት ነው። ሶ in case of tertiary alcohol no oxidation can be takes place because of there is no hydrogen atoms that attach to the carbon bearing go ይችላል። ስለዚህ ትሪሸሪ አልኮል ኦክሲዴሽን አካሄድም በሚል ባጭሩ ማያዝ ይቻላል ማለት ነው። So here an aldehyde as a result of Toller reagent oxidized with silver 1 oxide and accuse ammonium hydroxide in ammonium solution or Toller reagent. እንግዲህ Toller reagent አልዲሃይድን ኦክሲዳይዝ ለማድረግ የሚያገለግለን አንዱ ሪኤጀንታችን ነው ማለት ነው። ይሄ Toller reagent ከሲልቨር ነው የሚሰራው። ሶ ሲልቨር ኦክሳይድ ማለት ነው። in the presence of accuse ammonia Toller reagent እንላለን። እንግዲህ Toller the name of scientist ነው ለመጀመሪያ ጊዜ
ይህንን ሪኤጀንት ፕሪፔር ያደረገልን አፕሊኬሽኑ ያሳየን ሳይንቲስት ቶለን ስለሆነ ቶለር ሪኤጀንት ተብሎ ስም ተሰጠው ነው። So oxidation with Tolen reagent provides a distinct color change because Ag+ reagent is reduced to silver metal which precipitate out a solution። ስለዚህ አንድ ሰው በቀላሉ አልዲሃይድን ከኬቶን ለመለየት ከፈለገ ቶለር ሪኤጀንትን ጨምሮ ላብራቶሪ ውስጥ መለየት ይችላል ለማለት ነው። ምክንያቱም ሲልቨር ሚረር ይፈጥራል what called silver reduced ሲሆን ማለት ነው። And this Benedict or failing reagent also used for copper no salt that oxidizing agent which is reduced copper to brick red solid. So aldehyde ላይ again copper ብንጨምር we get what a red precipitate that indicate an aldehyde added። ስለዚህ አልዲሃይድ እና ኬቶንን በቀላሉ መለየት እንችላለን ማለት ነው by using reagent in laboratory። The same scenario, double bond, the pi system of carbon-carbon double bond is readily accessible to the variety of oxidizing agents such as potassium permanganate። እንግዲህ ባለፈው ካስታውሳችሁ አልኬን እና አልኪንን ለመለየት በቀጥታ ብሮሚኔሽን ማካሄድ እንደምንችልና ብሮሚን ሪኤጀንት ኢንካርበን ቴትራክሎራይድ ሶልቨንት ውስጥ በመጠቀም ደብል ቦንድ ነው ወይም ሲንግል ቦንድ የሚለውን በማየት ወይም ደግሞ the color change of bromine which is red to colorless የሚሆን ከሆነ ደብል ቦንድ እንዳለ አውቀናል ማለት ነው። አሁንም እዚህ by using potassium permanganate we can check whether the double bond are there or not። during that time በቀጥታ ደብል ቦንዱ ላይ የፖታሲየም permanganate ስንጨምር the formation of diol are there 1 diols ስለሚፈጠር ፒናኮል ያለው ማለት ነው ቻፕተር 9 ላይ ስለሚፈጠር በቀላሉ አልዲሃይድ ካርበን ደብል ቦንድ or pi ቦንድን መለየት እንችላለን by using oxidizing agent ማለት ነው። ስለዚህ ኦክሲዳይዚንግ ኤጀንቶች ናቸው አሁን ያያያናቸው ያለ ነው። ኦክሲዳይዚንግ ኤጀንት እና ሪዲዩሲንግ ኤጀንቶች ናቸው። በቀላሉ አንዱ ፋንክሽናል ግሩፕ ከሌላው ፋንክሽናል ግሩፕ መለየት የሚያስችሉ ናቸው ማለት ነው። ሌላው ሪዳክሽን ነው። እንግዲህ ሪዳክሽን ስንል ሎስ ኦፍ ኦክሲጅን ጌን ኦፍ ሃይድሮጅን እንደ ሎስ ኦፍ ሄትሮ አተም such as ኦክሲጅን ናይትሮጅን እንደ ሃይድሮጅን ናቸው። ሶ ባጭሩ ሪዳክሽን ማለት እንግዲህ ሎስ ኦፍ ኦክሲጅን ነው በተዘዋዋሪ ጌን ኦፍ ሃይድሮጅን ማለት ነው። ይሄ ማለት ኦክሲዴሽን ነምበር ይቀንሳል ነው። ነገር ግን ሎስ ኦፍ ኦክሲጅን ብቻ ሳይሆን ሎስ ኦፍ ሄትሮ አተም ሊሆን ይችላል ናይትሮጅን ሃይድሮጅንም ሊጨምር ይችላል ሪዳክሽን ስንል። ሶ የተለያዩ ሪዲዩሲንግ ኤጀንቶች አሉ። ለምሳሌ ፓላዲየም ናይትሮጅን ይሄ እንግዲህ በቀጥታ ደብል ቦንድን ትሪፕል ቦንድ ወደ ደብል ቦንድ ወደ ሲንግል ቦንድ ሪዲዩስ ለማድረግ የሚጠቅመን ነው። So except acid chlorides it will be readily reduced to carbonyl compound ይላል። so carbon double bond or carbon single bond carbon triple bond ነው ወደ double bond again double bond ወደ single bond እንዲሁም አማይድን ወደ አማይን እና አሲድ ክሎራይድን ደግሞ ወደ አልዲሃይድ ለመቀየር ፓላዲየም ናይትሮጅን መጠቀም እንችላለን ማለት ነው። ሴም ሺት ፕላቲኒየም ናይትሮጅን በመጠቀም ከአልዲሃይድ እና ከኬቶን ውጪ ሌሎቹን ሪዲዩስ ማድረግ ላይ ይችላል actually so except aldehyde keton it will not reduce carbon of esters amide እንደ አሴን ነው እንግዲህ በቀጥታ ኢስተርን አማይድን እና አሲድ ክሎራይድ እነኚህ ሪዲዩስ ላያደርግ ይችላል ፕላቲኒየም ናይትሮጅን። ነገር ግን አልዲሃይድ እና ኬቶንን በቀላሉ ሪዲዩስ ማድረግ ይቻላል ማለት ነው by using platinum in hydrogen እንዳያችሁት አልዲሃይድ or ኬቶን ወደ አልኮል ሪዲዩስድ ያደርጋል ብለናል። እንደዛው ደግሞ አማይድንም ወደ አማይድ ለመቀየር አክቹአሊ ይቸግረናል ማለት ነው ፕላቲኒየም ናይትሮጅን ራዘርዛን ያኔ ፓላዲየም ናይትሮጅን እንጠቀማለን ማለት ነው። ፓላዲየም ናይትሮጅን መጠቀም እንችላለን ማለት ነው። እንግዲህ ሾርት ሪዳክሽን ማለት የደብል ቦንድ ወደ ሲንግል ቦንድ መቀየር ወይ ወደ ትሪፕል ቦንድ ወደ ደብል ቦንድ መቀየርም ሊሆን ይችላል። ምክንያቱም የሃይድሮጅን መጠን ከፍ እያለ ስለሚሄድ ያ ሪአክሽን አሶሺየትድ ዊዝ ዋት ሪዳክሽን ነው ማለት ነው። ሌላው the best reducing agent የምንላቸው አሉና ሊቲየም አልሞኖሃይድራይድ ሶርስ ኦፍ ሃይድራይድ ናቸው። so not generally reduce carbon to carbon unsaturation so actually carbon ወደ carbon unsaturation reduce ላይ ያደርጉ ይችላሉ። ይሄ ማለት ሲንግል ቦንድ ወደ ደብል ቦንድ ላይ ቀይሩልን ይችላሉ። ነገር ግን አማይድን ወይም ኬቶንን ወደ አልኮል ለመቀየር ይጠቅማል ማለት ነው። ሌላው ካርቦክሲሊክ አሲድንም ወደ አልኮል መቀየር እንችላለን። again አማይድን ወደ አማይን መቀየር እንችላለን።
in the same scenario what you call primary secondary tertiary amine የምንላቸውን አማይድ የምንላቸውንም ወደ corresponding amine መቀየር ይቻላል ማለት ነው in the presence of lithium aluminum hydride source of hydride ነው ማለት ነው so sodium borohydride will not reduce carbon to carbon unsaturation ይህም ተመሳሳይ ነው amide esters or amide however it reduce acyl chloride into primary alcohol ይሄ ደግሞ sodium borohydride ያው safest ነው ብለናል safest reducing agent ነው ነገር ግን amide ester እና acidን reduce አያደርግም rather than acyl chloride ወደ ፕራይመሪ አልኮል በመቀየር ያግዘናል ማለት ነው ነገር ግን ኬቶን እና አልዲሃይድን እንደተለመደው ወደ ኮረስፖንዲንግ አልኮል በመቀየር ታወቃል ማለት ለምሳሌ አልዲሃይድ ወደ ፕራይመሪ አልኮል ነው የሚቀይርልን ኬቶን ከሆነ ደግሞ ወደ ሰከንደሪ አልኮል ቅድም ኦክሲዴሽን ኦፍ ፕራይመሪ አልኮል what you call አልዲሃይድ ኦክሲዴሽን ኦፍ ሰከንደሪ አልኮል ደግሞ ኬቶን እንደሚሰጥና ትሪሸሪ አልኮል ደግሞ ኦክሲዴሽን እንደማይካሄድ አይተናል ስለዚህ የዛ ሪቨርስ ነው ኦክሲዴሽን ሪዳክሽን ሪቨርስ ኦፍ ኢች አዘር ስለሆኑ አልዲሃይድን ወደ ፕራይመሪ አልኮል ኬቶን ወደ ሰከንደሪ አልኮል ለመቀየር ሪዲዩሲንግ ኤጀንት ሶዲየም ቦሮሃይድራይድ መጠቀም እንችላለን ያ ብቻ ሳይሆን አሲያል ክሎራይድንም ወደ ፕራይመሪ አልኮል ለመቀየር እንደሚጠቅመን ልታውቁ ያስፈልጋል ማለት ነው so እዚህ ጋር የኪውዝ ጥያቄዎች አሉ what is Pinacol rearrangement and its product from chapter 9 ነው what is Hofmann rearrangement and its product what is oxidation reduction ማለት ነው oxidation reduction ማለት ነው acid chloride reduced into primary alcohol በምን ተጠቅመን የሚል የኪውዝ ጥያቄ ነው ማለት ነው so በተማርነው መሰረት የሞከራችሁ እንዳላችሁ አልተጠራጠርም ስለዚህ ፒናኮል ሪአሬንጅመንት ምንድነው እና ፕሮዳክቱስ ምንድነው የሚለው እንግዲህ ፒናኮል ሪአሬንጅመንት the rearrangement of 1,2 diols ወይም ደግሞ ፒናኮል እንደሆነና at the end of the day the ፕሮዳክቱ ኬቶን እንደሆነ በደንብ አይተናል ከና ሜካኒዝሙ ባለፈው ስለዚህ ፒናኮል rearrangement is a rearrangement of 1,2 diols or pinacol so as to produce ketone የሚል ይሆናል What is Hofmann rearrangement? This product la. In Hofmann rearrangement, the rearrangement of electron deficient nitrogen no. Therefore, in Hofmann rearrangement, the product is amine no. Amide ወደ amine እንደሆነ አይተናል ማለት ነው። ሌላው oxidation reduction ምንድነው የሚለው the oxidation ማለት the gain of oxygen, loss of hydrogen ነው. reduction ማለት ደግሞ the gain of hydrogen, the loss of oxygen ነው. so ሁለቱ በጋራ አንድ ጋር redox reaction እንደሚያካሂዱ አውርተናል ማለት ነው ሌላው አሲድ ክሎራይድ reduced into primary alcohol using dash ይላል ስለዚህ ሶዲየም ቦሮሃይድራይድ አስ reducing agent እንደምንጠቀም ልታውቁ ያስፈልጋል ስለዚህ ቻፕተር 10 እና 9ን የተማርነውን ሰማራይዝ ለማድረግ የተሰጠ ኪውዝ ጥያቄ ነው እንግዲህ በቻፕተር 11 ኤሌክትሮሳይክሊክ ሪአክሽን በሚለው እስከምንገናኝ መልካም ቆዩልኝ ቪዲዮውን ለቻናላችን አዲስ ከሆናችሁ ጠቃሚ ቪዲዮ ስለምንለቅበት ቻናሉን ሰብስክራይብ ማድረግ ቪዲዮውን ደግሞ ሌሎች ጓደኞቻችሁ ጋር እንዲደርስ ላይክ እና ሼር በማድረግ ቤተሰብ ይሁኑ መልካም ቆይታ